ዛሬ ቶፒካችን ተማሪዎች አቶሚክ ማስ ኤንድ አይሶቶፕ 353 አሁን አቶሚክ ማስ እና አይሶቶፕ የተለያዩ ነገሮች ናቸው። አቶሚክ ማስ አለ፣ አይሶቶፕ አለ። አቶሚክ ማስ ምንድን ነው? ምን ይላል ዴፊኒሽኑ? አቶሚክ ማስ is the weighted average of the mass of all the different isotopes of an element's atoms you would find in a typical sample. አንድ ሳምፕል ይኖረንና ተማሪዎች በዛ ሳምፕል ውስጥ ያሉት በሙሉ አይሶቶፕሶች የነሱ አቬሬጅ የሆነው ዌት አቶሚክ ማስ ይባላል። ግን በዛ ሳምፕል ውስጥ ያሉ አይሶቶፕሶች ብሏል። ይሄ አይሶቶፕስ እዚህ ጋር ተማሪዎች አይሶቶፕስ what is isotopes እቺን መፍታት አለብን መጀመሪያ። እቺን ዲፋይን አድርገን ወደ አቶሚክ ማስ እንመለሳለን። እዚህ ጋር ምን ይላል? Isotopes are atoms of the same element. That means same number of proton. ተመሳሳይ የፕሮቶን ነምበር ያለው ወይም ፕሮቶኑ ተመሳሳይ የሆነ that have different number of neutrons. ይሄ ማለት ምን ማለት ነው ተማሪዎች? ሁለት አተም ይኖረናል። አሁን ይሄ ሊቲየም ነው። ይሄ ኤግዛምፕል ነው። እንደ ኤግዛምፕል እንውሰዳት። ኤግዛምፕል ነች። ሊቲየም አተም 92.4% ሊቲየም 7 እንለዋለን። ሊቲየም 7 ያለው ለምንድን ነው? ኒውክለሱ ላይ 4 ኒውትሮን ስላለው ነው። 7.5% ሊቲየም 6 እንለዋለን። ኒውክለሱ ላይ 3 ኒውትሮን አለው። አሁን ቁልፉ ያለው ተማሪዎች ኒውክለሱ ላይ ነው። ኒውክለሱ ማለት ሴንትራል ፓርቱ፣ ይሄ ሴንትራል ፓርቱ ላይ ነው ተማሪዎች። ሴንትራል ፓርቱ ላይ ያለው የኒውትሮን መጠን ይለያያል። ይሄም ሊቲየም ነው፣ ይሄም ሊቲየም ነው። ሁለቱም ሊቲየሞች ናቸው። ነገር ግን ያለው የኒውትሮን መጠን ኒውክለሱ ላይ ያለው እዚህ ጋር እዩት። 1 2 3 ኒውትሮን አለን። 1 2 3 ፕሮቶን አለን። 3 ኒውትሮን 3 ፕሮቶን 6 ማለት ነው። ይሄ ምን ይባላል? ሊቲየም 6 እንለዋለን። እዚህ ጋር ስንመጣ 4 ኒውትሮን አለን 1 2 3 4 እንደገና 3 ፕሮቶን አለን 1 2 3 ሊቲየም 7 እንለዋለን። እነዚህ አይሶቶፕስ ይባላሉ። ሊቲየም አይሶቶፕስ ሊቲየም 6 and ሊቲየም 7 አይሶቶፕስ ይባላሉ። ይሄ ማለት ምንድን ነው? አሁን ሊቲየም ተማሪዎች ሊቲየምን አንደርስታንድ ስታደርጉ ሊቲየም ማለት ከመሬት ውስጥ የሚወጣ ማዕድን ነው። ልክ ከመሬት ውስጥ የሚወጣ እነዚህ ወርቃማ ድንጋዮች አሉ አይደል? ሊቲየምም ልክ እንደዛ ከመሬት ውስጥ ሲወጣ ሊቲየም ማዕድንን ስናገኘው 92% ኒውክለሱ ላይ 4 ኒውትሮን ያለው ነው። ወይም ደግሞ ሊቲየም 7 አይሶቶፕ ነው። 92% ሊቲየምን ስናገኘው ሪላቲቭ አባንዳንሱ 92% ነው። ሊቲየም 7 ይሄ ምን እንለዋለን? ሊቲየም 7 አይሶቶፕ እንለዋለን። ሊቲየም 6ም ደግሞ ምን ያደርጋል? ኤግዚስት ያደርጋል፣ ይኖራል። ግን ምን ያህል ነው? 7.5% አካባቢ ነው። 7.5%። አሁን ሊቲየም ስናገኝ በብዛት ያለው ምን አይነት ሊቲየም ነው? ሊቲየም 7 አይሶቶፕስ። ሁለቱም ሊቲየሞች ናቸው። ነገር ግን በሴንትራል ፓርት ኦፍ ዘ ኒውክለስ ውስጥ ያለው የኒውትሮን መጠን ስለሚለያይ ምን እንለዋለን? አይሶቶፕስ ሊቲየም 6 እና አይሶቶፕስ ሊቲየም 7። በጣም ሰፊ አባንዳንስ ያለው ማነው? ሊቲየም 7 አይሶቶፕ 92.41% ነው። አሁን አይሶቶፕ ምን ማለት እንደሆነ ከተረዳን ሲምፕሊ ነምበር ኦፍ ፕሮቶኑ ተመሳሳይ ሆኖ ነምበር ኦፍ ኒውትሮኑ የተለየ ማለት ነው። that have different number of neutrons in the central part of the atom። አሁን ይሄ እንደ ኤግዛምፕል የሰጠኋችሁ ሊቲየም አተም ይሄም ሊቲየም አተም ነው። ሁለቱም ሊቲየሞች ናቸው።
ነገር ግን ዲፈረንት ነምበር ኦፍ ኒውትሮንስ ነው ያላቸው። እዚህ ጋር 3 ኒውትሮን አለ፣ እዚህ ጋር 4 ኒውትሮን አለ። ሁለቱም ግን ሊቲየሞች ናቸው። ስለዚህ ምን እንላቸዋለን? አይሶቶፕስ ኦፍ ሊቲየም ይባላል። ሊቲየም 6 ኤንድ ሊቲየም 7። አሁን ወደ አቶሚክ ማስ ስንመጣ ሁሌ አቶሚክ ማስ ስንል እዚህ ጋር ማስተዋል ያለብን ነገር ሁለቱንም ኮንሲደር ያደርጋል። አይሶቶፕሶቹን በሙሉ የአንድን አተም አይሶቶፕስ በሙሉ ኮንሲደር ያደርጋል። አቶሚክ ማስ ኢዝ ዘ ዌይትድ አቨሬጅ ኦፍ ዘ ማስስ ኦፍ ኦል ዘ ዲፈረንት አይሶቶፕስ። ሁሉንም አይሶቶፕሶች ኤግዚስት ያደረጉትን አይሶቶፕሶች በሙሉ የእነሱን አቬሬጅ ምን ያደርጋል? ዌት ይወስዳል። የእነሱን ዌት ወስዶ ነው አቶሚክ ማስ የሚገለጸው ማለት ነው። ለምሳሌ የሊቲየም አቶሚክ ማስ ስንት ነው ብንባል አቶሚክ ማስ የሊቲየም አሁን ስንት ነው ከተባለ አሁን ሁሉንም አይሶቶፕስ መውሰድ አለብን። ስለ አይሶቶፕስ ምንነት ተምረናል። ሊቲየም 6 አይሶቶፕስ 7.59% ኤግዚስት ያደርጋል። አቶሚክ ማስ ዩኒቱ ወይም ማሱ 6.015 ነው። ስለዚህ ምንድን ነው የምናደርገው? ፐርሰንት ኦፍ አይሶቶፕስ ታይምስ ማስ ኦፍ አይሶቶፕ እናደርጋለን። ፐርሰንት ኦፍ አይሶቶፑ እንወስዳለን፣ ከዛ ለማሱ እናባዘዋለን። which means አሁን ሊቲየም 6 አይሶቶፕ 0.0759 ታይምስ 6.015 አቶሚክ ማስ ዩኒት ማሱ ማለት ነው 15። የዚህን ደግሞ እንወስዳለን። የሁለቱንም አይሶቶፕስ ወስደን ነው። ምክንያቱም ምን ይላል ዴፊኒሽኑ? the weighted average of the mass of all the different isotopes። የሁሉንም አይሶቶፕስ ማስ ወስደን ደምረን ነው አቶሚክ ማስ ማግኘት የምንችለው። ፕላስ የዚህን ደግሞ ስንወስድ ሪላቲቭ አባንዳንሱን እንወስዳለን። ሪላቲቭ አባንዳንሱ ማለት ፐርሰንቱ 0.9241 ታይምስ ማስ 7.016 አቶሚክ ማስ ዩኒት 7.016 አቶሚክ ማስ ዩኒቱ ማለት ነው። ይሄ ስንት ይመጣል? ሊቲየም 6.94 ይሆናል። 6.94 ግራም ፐር ሞል ይሆናል። አሁን አቶሚክ ማስ ስንፈልግ ተማሪዎች እዚህ ጋር ማወቅ ያለብን ነገር ለምሳሌ ሊቲየምን እንደ ኤግዛምፕል ወስደናል። የሊቲየምን የራሱን የሁሉንም አይሶቶፕሶች አንድ ላይ ደምረን ነው ሊቲየም 6 ሊቲየም 7 አይሶቶፕሱን ደምረን ሪላቲቭ አባንዳንሱን አብረን አባስተን ሪላቲቭ አባንዳንሱ ጋር እናበዛዋለን። ያ ማለት ምንድነው ተማሪዎች? ቀላል ነው። ሊቲየም ኤግዚስት ሲያደርግ ቅድም ብያቸዋለሁ። ሊቲየም ማዕድን ነው፣ ሚኒራል ነው። ሊቲየም ለምን አገልግሎት ይውላል? በተለይ አሁን ከረንትሊ በኤሌክትሪክ ለሚሄዱ መኪናዎች ባትሪ የሚሰራበት አንዱ ማዕድን ሊቲየም ነው። ሞባይላችን ላይ ሊቲየም አለ፣ ሊቲየም ያገለግላል። አሁን ያ ሊቲየም ወደ ኬሚስትሪ ስናመጣው የሊቲየምን አተም ሞር ሲምፕሊፋይ አድርገ ነው አተሙ አቶሚክ ማሱን እንዴት ነው የምናገኘው ስንል የሊቲየምን አይሶቶፕ እንወስዳለን። ሊቲየም በተለያየ አይሶቶፕ ምን ይሆናል? ኤግዚስት ያደርጋል። የተለያየ አይሶቶፕስ ማለት ኒውክለስ ውስጥ የተለያየ መጠን ያለው ኒውትሮን ያለው ማለት ነው። እዚህ ጋር 3 ኒውትሮን ነው፣ እዚህ ጋር 4 ኒውትሮን ነው። ምን እንለዋለን? ይሄ ሊቲየም 7 አይሶቶፕስ፣ ይሄ ሊቲየም 6 አይሶቶፕስ እንለዋለን። አቶሚክ ማሱን ማግኘት ስንፈልግ all isotopes has to be added። ሁሉም አይሶቶፕሶች አንድ ላይ ደምረን የምናገኘውን ውጤት ነው አቶሚክ ማስ የምንለው። ስለዚህ ተማሪዎች አቶሚክ ማስ ሚኒንጉ
እንዳይጠፋችሁ ማለት ነው ለሌላ ጊዜ። አይሶቶፕስ ማለት ደግሞ the same number of proton and the different number of neutron exists in the nucleus። በኒውክለስ ውስጥ ተመሳሳይ ነምበር ኦፍ ፕሮቶን እና የተለያየ ነምበር ኦፍ ኒውትሮን ሲኖረው አይሶቶፕስ እንለዋለን። የዛ ኤሌመንት አይሶቶፕስ ነው ማለት ነው። ስለዚህ ይሄ ኮር ፖይንቱ ነው ተማሪዎች። አቶሚክ ማስ ማለት አሁን የገለጽኩላችሁ ነው። አይሶቶፕ ማለት አሁን የገለጽኩላችሁ ነው። ስለዚህ ሁሌ አቶሚክ ማስ ስትባሉ አቶሚክ ማስ የአይሶቶፑ አጠቃላይ አቬሬጅ ነው። አንድ ኤሌመንት ለምሳሌ ሃይድሮጅን ኤሌመንት 3 አይሶቶፕሶች አሉት። ሃይድሮጅን 1 የምንለው፣ ሃይድሮጅን 2 የምንለው እና ሃይድሮጅን 0 የሆነ አይሶቶፕስ አለው። ካርበን 3 አይሶቶፕስ አለው። ካርበን 12፣ ካርበን 30፣ ካርበን 40 የምንለው አይሶቶፕስ አለው። አይሶቶፕስ ማለት ዲፈረንት ነምበር ኦፍ ኒውትሮን ኤግዚስት ኢን ዘ ሴንትራል ፓርት ኦፍ ዘ አተም ማለት ነው። ስለዚህ ተማሪዎች ዛሬ አይሶቶፕ ማለት ምን እንደሆነ በደንብ አድርጌ ገልጬላችኋለሁ። አይሶቶፕ ደግሞ የሚያገለግለን ለምንድን ነው? አንድ ኤሌመንት አቶሚክ ማሱን ኮሬክትሊ ዲተርማይን ማድረግ እንድንችል ያግዘናል። ስለዚህ ተማሪዎች አቶሚክ ማስ ማለት ሁልቀን የአይሶቶፕሱ አቬሬጅ ዌት ነው። ዘ አቬሬጅ ዌት ኦፍ አቶሚክ ማስ ነው የሚባለው ሙሉ ሲጠራ። አይሶቶፕሶቹ እያንዳንዳቸው ሪላቲቭ ማሳቸው ሪላቲቭ አባንዳንሳቸው እና ማሳቸው እየተባዛ ባገኘነው ውጤት ላይ ተመስርተን የምናገኘው ማስ አቶሚክ ማስ ይባላል። ስለዚህ አቶሚክ ማስ እና አይሶቶፕ ይህን ይመስላል ተማሪዎች። ለሚቀጥለው ደግሞ የሚቀጥለውን ቶፒክ እናያለን።